አንተ የሰራኸኝን እኔ ነው የማውቀው እንላለን። ከዛ አምጣ ልክ ስትወልድ ልጁን ስታየው ምጧን ምን ትለዋለች? ትረሳዋለች። በዚህ ዓለም ብዙ ተሰቃይተን የክርስቶስን ፊቱን ስናየው የዓለም ሐዘን ሁሉ ይረሳናል። አምላካችን ሁላችንን ፊቱን ያሳየ። አዎ ፊት ማየት ማለት መልስ ማግኘት ማለት ነው። ስለዚህ መላእክቱ እያንዳንዱ ሰው የራሱ መልአክ አለው። መላእክቶቻቸው በሰማያት ያለውን የአባቴን ፊት ምን ይላሉ? ስለዚህ መላእክት ያማልዳሉ ያማልዱ። እንዴት? አንደኛ በእግዚአብሔር ፊት ምን ስለሚሉ፣ ሁለተኛ የእግዚአብሔርን ፊት ስለሚያዩ። ይሄ ዙሪያ ጥምጥም ነው። ቀጥታ እስቲ ያማልዳሉ የሚል አሳየኝ ይላል አንዳንድ ሰው። እናሳያለን፣ ምን ችግር አለ? መጽሐፍ ቅዱስ ሙሉ መጽሐፍ እኮ ነው። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ወይ ጉድ! ትንቢተ ዘካርያስ ምዕራፍ ስንት አልኳችሁ? አይሰማም። ከቁጥር ስንት? ሚካኤል የሚውለው በስንት ነው? ኧረ ተው እናንተ ሰዎች እውቀት በዝቷል። 3 ጥቅስ ያዝን። ሉቃስ 1 ስንት? እኔ በእግዚአብሔር ፊት የምቆመው ማን ነኝ? ዳንኤል 1 12 1 አይደል? ዳንኤል 12 1 ደግሞ ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። አሁን ደግሞ ዘካርያስ 1 ስንት? 12 ላይ ሚካኤል ቆሞ አየ ነው። ይገርማቸዋል። የሚያየው ዘካርያስ እስራኤላውያንን ለ70 ዓመት ያህል እግዚአብሔር ተቆጥቷቸው ነበር። 70 ዓመት ሙሉ ከሕዝቡ ተጣልቶ በአሕዛብ እጅ በባቢሎናውያን እጅ በአስጨናቂ አገዛዝ እንዲያዙ ፈርዶባቸው ነው 70 ዓመት ሙሉ። ታዲያ ቅዱስ ሚካኤል በየ5 ዓመቱ እየቆመ ይለምን ነበር። በ10ቱ አርባዕቱ ትንብልና ከምንለው በ14ቱ ምልጃዎች ምንለው ሚካኤልን በየ5 ዓመቱ 70 ዓመት ሙሉ እግዚአብሔር ፊት እየቆመ ይለምን ነበር። እና ምን አለ መሰላችሁ? አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ ይላል። እስኪ ከኔ ጋር በሉ። የማትምራቸው እስከ መቼ ነው? የማትምራቸው እስከ መቼ ነው ማለት ምን ማለት ነው? ምን በላቸው? ለምን መሰለህ? አሁን እኔ አማርኛ አይገባችሁም ብዬ አይደለም የማብራራው። ጎረቤቶቻችን ያሳተሙት የሐሰት መጽሐፍ ቅዱሳን እና የማትምራቸው እስከ መቼ ነው የሚለውን ቃል ምን ብለው እንደቀየሩት ታውቃላችሁ? እስክትምራቸው ምን ያህል ቀን ይቀራል? እንደዛ ማለት ነው። እስቲ ልንገራችሁ። አሁን ቤት አንድ ልጅ እያመሸ ሲገባ አባቱ አንተ ልጅ እምታመሸው እስከ መቼ ነው ማለት ማምሸት እስክታቆም ምን ያህል ጊዜ ይቀራል ማለት ነው ነው እንዴ? የማትምራቸው እስከ መቼ ነው ማለት ምን በላቸው ነው? ማራቸው። ይህን ጊዜ ይላል መልአኩ ቆሞ። እኔ እንዴት ነው የተለያየ መጽሐፍ ቅዱስ ነው እንደምናምነው? መጽሐፍ ቅዱስ ላይ እኮ ነው ተጽፎ ያገኘ ነው። ዘካርያስ 1 ከቁጥር ስንት አልኳችሁ? የማትምራቸው እስከ መቼ ነው አለ መልአኩ። ይህን ጊዜ እግዚአብሔርም ለመልአኩ በሚያጽናና ቃል ተናገረው። ወደ ኢየሩሳሌም በምህረት ተመልሻለሁ፣ ይቅር ብያቸዋለሁ አለ እግዚአብሔር። ክብር ምስጋና ይድረሰው። በሆነ መልአኩ ለምኖ ተሰማ አልተሰማም? ተሰማ። ምን ብሎ? የማትምራቸው ኢትዮጵያን የማትምራት እስከ መቼ ነው ይበልልን። ይችን ሀገር የማትምራት እስከ መቼ ነው? 70 ዓመት የተቆጣቸውን አለ። ኧረ እኛን ስንት ዓመት ተቆጣን? እግዚአብሔር ስንት ዓመት ተቆጣን? ያቺ ሴት ደሟ የፈሰሰ ሴት ነበረች። ስንት ዓመት ነው የፈሰሰው? የኢትዮጵያ ደም ስንት ዓመት ነው የፈሰሰው? የኛ ደም መቼ ነው የሚቆመው? ያቺ ሴት ጨርቁን ነክታ ነው። እኛ ምኑን ብነካ ነው የኛ ደም የሚቆመው? ቅዱስ ሚካኤል አሁንም እግዚአብሔር ፊት ቆሞ ኢትዮጵያን ማትምራት እስከ መቼ ነው ይበልልን። አዎ የሚካኤልን ምልጃ ሰምቶ ወደ እስራኤል በምህረት ተመልሻለሁ ያለ አምላክ ወደ ኢትዮጵያ በምህረት ተመልሻለሁ ይበልልን። ሚካኤል ያማልዳል አያማልድም? አዎ ቆሞ የማትምራቸው እስከ መቼ ነው? ስለዚህ ቅዱሳን መላእክት በቀጥታ ቆመው ይለምናሉ፣ ይከራከራሉ። ኧረ ይገርማችኋል። የይሁዳ መልእክት ላይማ ቅዱስ ሚካኤል
ለሙሴ ተከራክሯል። በጣም ይገርማል። ለሙሴ ስለ ሙሴ ስጋ እንዲህ ይላል የይሁዳ መልእክት ላይ አንድ ምዕራፍ ነው ያለው። የይሁዳ መልእክት ላይ የመላእክት አለቃ ሚካኤል እንኳን ስለ ሙሴ ስጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረውም ይላል። በጣም ይገርማቸዋል። ሚካኤል ከማን ጋር ተከራከረ? አይሰማም። ከሰይጣን ጋር አይደል? ከሰይጣን ጋር ሲከራከር አለ ሚካኤል እንኳን የስድብ ቃል አልተናገረም ይላል። እንደ ሚካኤል እንኳን ማለት ምን ማለት ነው? አሁን አንዳንዴ ተሳዳቢ ሰው እገሌ እንኳን ዝም አለ ይባላል አይደል? ሚካኤል እንኳን ማለት ሚካኤል ሌላ ቀን ተሳዳቢ ነው ወይ? አይደለም። ለምንድን ነው ሚካኤል እንኳን ያለው ካላችሁ እየሰማችሁ ነው? አዎ ስድብ ኃጢአት ነው አይደለም? ግን ስድብ ኃጢአት ባይሆን በትክክል ስድብ የሚገባው ለማን ነው? መልሱልኝ። ለዲያብሎስ አይደል? አሁን ብናዋጣ ራሱ ይበቃል ስድብ ሁሉ አይበቃም አይደል? ስድብ የሚገባው ለሰይጣን ነው። መሳደብ ቢገባው ደግሞ ሰይጣንን ከመላእክት ሁሉ የከበረው ማን ነው? ቅዱስ ሚካኤል። ቅዱሱ ሚካኤል ንጹሑ ሚካኤል እንኳን እርኩሱን ሰይጣንን ምን አላለው? አልሰደበውም። ከኛ መሃል ስድብ ያማረው ሰው እኔ እኮ ልጅ አይደለም የምሳደበው እንዲያርገውኝ ይላል። የፈለገ ሰዎች ቢያረጓችሁ የሰይጣንን ያህል ሊያረጉ ይችላሉ? አይችሉም። እሺ እነሱ እንደ ሰይጣን ቢከፉ እናንተ እንደ ሚካኤል ንጹህ ናችሁ? አይደለንም። ግን እንደ ሚካኤል ብትነጹ እንደ ሰይጣን የረከሰው ሰው እንኳን እንዳትሳደቡ ነው ያለው። እግዚአብሔር አንደበታችንን ያዝልን። አሁን እኛ እኮ የማንሳደበው ምናልባት ለማጠራቀም ነው። እኔ አንዳንድ ሰው ዝም ይላል ሲሰደብ፣ ከዛ ይቆይና አጠራቅሞ እኔ ባለፈውም ትቼልሽ ነው ይላል አይደል? ሲቆይ እንደው ንቀት ማን ነው ፍርሃት መሰለ ዝምታ ብለን እንሳደባል። ሚካኤል ግን እንደዛ አላደረገም። እግዚአብሔር ይገስጽህ አለው አይደል? ማን ይገስጽህ? አዎ ተሳዳቢዎችን እግዚአብሔር ይገስጽልን። ስለማን ስጋ ነው የተከራከረው ሚካኤል ከሰይጣን ጋር? ስለ ሙሴ ስጋ። ምን መሰላችሁ? ሰይጣን የሙሴን ስጋ ፈልጎት ነበር ሊወስደው፣ ነፍሱን ወደ ሲኦል፣ ስጋውን ደግሞ ወስዶ እስራኤል በጣም ይወዱት ስለነበር ሊያስመልከው ፈልጎ ኃጢያን ሊያሰራበት ፈልጎ ነበር። አይገርምም? ሰይጣን ሲለው የቅዱሳን አጽምን ያናንቃል፣ የነሱ ምን ክብር አለው የትስቢት ጣል ይላል። ሲለው ደግሞ አምጣ ብሎ ከሚካኤል ጋር ይከራከራል። የሚካኤልን የሙሴን ስጋ ይገርማችኋል። ቅዱስ ሚካኤል አትነካውም ብሎ ስለ ሙሴ ተከራከረ። ስለ ሙሴ የተከራከረ ሚካኤል ለሁላችን ይከራከርልን። ለሙሴ ስጋ የለመነ የተከራከረ ሚካኤል ለኛ ነፍስ እንዴት አይከራከርም? ይቆማል። ማረው፣ ይህ ነፍስ ይገባል ለእግዚአብሔር፣ ለሰይጣን አሳልፈህ አትስጠው ብሎ ከሰይጣን ጋር ይከራከራል። ቅዱሳን መላእክት ለኛ ቆመው የሚለምኑ የሚጸልዩ ናቸው። ሁሉ መዳንን ይወርሱ ዘንድ ይላል። ሁሉ መዳንን ምን ይሉ ዘንድ? እነ ሚካኤል ሁላችን መንግስተ ሰማያት ብንገባ ደስ ይላቸው። ሁላችን ብንገባ። መላእክት ምቀኞች አይደሉም። ወደ እነሱ በሚመጣው ህብረት የሚቀኑ አይደሉም። እና አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው ሲያጥኑ አልተመቀኙም። መላእክት ደስ ብሏቸው አብረው ዘመሩ። እነ ቅዱስ ያሬድ ተነጥቀው መዝሙር የመላእክትን ምስጋና ሲሰሙ መላእክት አብረው ዘመሩ እንጂ አልተበሳጩ። የኛ ህይወት ከመላእክት አልቀላቅል ብሎ እንጂ ቅዱሳን መላእክት ሁላችን ወደ እግዚአብሔር መንግስት ብንገባ ደስ ይላቸው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ተነሳ እያሉ የሚያበረቱ አላያችሁትም? ቅዱስ ፋኑኤልን ሊቀ መላእክት ቅዱስ ፋኑኤል የእግዚአብሔር ነቢይ ኤልያስ ከንግስት ኤልዛቤል ጋር ተጣልቶ ተሰዶ ሲያመልጥ ደከመው። ሲደክመው ዛፍ ስር ተኛ፣ ቁጭ አለ። በተኛበት እንቅልፍ ወሰደው፣ መሞት አምሮታል። ይህን ጊዜ ሊቀ መላእክት ቅዱስ ፋኑኤል እመቤታችንን የመገበው ፋኑኤል ኤልያስን ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። እሺ አለ። ቀና ብሎ ሲያይ ከፊቱ በመሶብ ምግብ ቀርቧል። ከዛ ጽዋ የሚጠጣም ቀርቧል። ትንሽ በላ፣ ትንሽ ጠጣ። እንቅልፉ አስቸገረውና ተመልሶ ተኛ። ቀሰቀሰው ደግሞ የምትሄድበት መንገድ ሩቅ ነውና ተነስተህ ብላ። 3 ጊዜ ቀስቅሶ አበላው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ
40 ቀንና 40 ሌሊት ተጓዘ ይላል። ኤልያስ 40 ቀን 40 ሌሊት ሳይበላ ጾመ ሲባል ጥርግ አድርጎ በልቶ ነው። በነገራችን ላይ እሺ መንፈሳዊ ምግብ በልቶ ድብና አድርጎ በልቶ ነው። በዛ ምግብ ኃይል እስከ እግዚአብሔር ተራራ ደረሰ ይላል። ይህ ምሳሌ ነው ምእመናን። ለኤልያስ የተደረገው ለሁላችን ይደረጋል። እንቅልፍ የተባለው ኃጢአት ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። በኃጢአት ምክንያት ስናንቀላፋ መላእክት ይቀሰቅሱናል፣ ለንስሐ ይቀሰቅሱናል። ተነስ ይሉናል። ንስሐ ግባ ማለት ነው። አሁን ይለምናሉ መላእክት እኮ ለኛ መች ነው ንስሐ የሚገባው እያሉ ይጸልያሉ። ጠባቂ መላእኮቻችን የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። የምትሄድበት መንገድ ምንድን ነው? ሁላችንም እኮ ሩቅ መንገደኞች ነን ምእመናን። ሞት የሚባል መንገድ የለም አለ? የለም አለ። ወደ ሰማያት ሩቅ መንገድ እኮ ይቀረናል። እንደ መንገደኛ አልሆን ብለን እኮ ነው። ዝግጅት እስካሁን አላደረግንም። መንገደኛ ስንቅ ይሰንቃል። መቼ ነው ስንቅ የምንሰንቀው? እዚሁ የምንኖር መስሏችሁ ነው እንዴ? ብዙ ሰው የሚፋጀው እኮ እዚሁ የሚቀር መስሎትም። እንግዳ እኮ ነን። የድንኳን ኑሮ እኮ ነው። ለትንሽ ለስንዝር መሬት እንጋደላለን እንጂ ሁላችንም መንገደኞች ነን። ተነስ አለ መልአኩ። የምትሄድበት መንገድ ሩቅ ነውና ተነስተ ብላ ማለት ምን ማለት መሰላችሁ? ከኃጢአት እንቅልፍ በንስሐ ተነስተ የክርስቶስን ሥጋና ደም ምን በል ተቀበል ብላ አለው። በላ። ከበላ በኋላ ግን ወዲያው መልሶ ተኛ። ንስሐ እንገባና እንቆርብና መልሰን በኃጢአት እንተኛል። ይቀሰቅሱናል መላእክት፣ ድገም። ምክንያቱም ሥጋዬን የበላ አይደለም የሚለው ሥጋዬን የሚበላ ነው የሚለው። ሁሌ ሥጋውን ደሙን መቀበል አለብን የለብንም? አለብን። እና ለሶስተኛ ጊዜ ቀሰቀሰው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ተጓዘ ይላል። እስከ ምን ተራራ? ከኔ ጋር ናችሁ? እስከ ምን ተራራ? የእግዚአብሔር ተራራ የተባለች መንግስተ ሰማያት ናት። ሥጋውን ደሙ ከተቀበልን በሥጋው በደሙ ኃይል እስከ እግዚአብሔር ተራራ እስከ መንግስተ ሰማያት እንገባለን። የሚቀሰቅሱን መላእክት ናቸው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ቅዱሳን መላእክትን የሰጠን አምላክ ስሙ የተመሰገነ ይሁን። የሰማነውን በልቡናችን ያሳድርብህ።